ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በቅድሚያም የዩናይትድ ኪንግደም ጠቅላይ ሚኒስትር አውሮፓ ለፍልሚያ ዝግጁ መሆን አለባት አሉ። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር አውሮፓ ሕዝቦቿን እሴቶቿንና የአኗኗር ዘይቤዋን ለማስጠበቅ ስትል ለፍልሚያ ዝግጁ መሆን አለባት ሲሉ ለዓለም መሪዎች ተናገሩ። ቅዳሜ ዕለት በሙኒክ የደህንነት ኮንፈረንስ ላይ ንግግር ያደረጉት ስታርመር በዩናይትድ ኪንግደም እና በአውሮፓ ሕብረት መካከል ጥልቅ ግንኙነትና ትብብር እንዲኖር ጥሪ አቅርበዋል። ጠቅላይ ሚኒስትሩ አውሮፓ በራሷ እግር መቆም እንዳለባት አሳስበዋል። ዩናይትድ ኪንግደም ከሩሲያ የሚነሳ ስጋትን ለመቀልበስ የሚደረገውን ጥረት ለማጠናከር ሲባል ከፍተኛ አቅም ያለውን የባህር ኃይሏን በአርክቲክና ከፍተኛ ሰሜን እንደምታሰማራ ገልጿል። ስታርመር በንግግራቸው የጠቀሱት ከፍተኛ ሰሜን ወይም ሃይ ኖርዝ የዓለምን ሰሜናዊ ጫፍ ለመግለጽ የሚውል መጠሪያ ሲሆን ስፍራውም የአርክቲክ ክበብንና በአቅራቢያው ያሉ አካባቢዎችን ያካትታል። በቀጠናው የተጋረጠውን የሩሲያን ስጋት ለመመከት በሚደረገው ጥረት ውስጥ አሜሪካ፣ ካናዳና ሌሎችም የኔቶ አጋሮች እንደሚሳተፉ አስረድተዋል። በዩክሬን እየተደረገ ያለውን ጦርነት ለመቋጨት ወደፊት ስምምነት ከተፈጸመ በኋላ ሩሲያ የጦር ኃይሏን መልሳ በፍጥነት እንደምታጠናክር ጠቅላይ ሚኒስትሩ ገልጸዋል። ለዚህም ሲባል አውሮፓ ጥቃትን ለመክታት እንዲሁም ካስፈለገም ለመዋጋት ዝግጁ መሆን እንዳለባት ተናግሯል። ጠንካራውን ኃይላችንን መገንባት አለብን፣ ምክንያቱም የዚህ ዘመን መገበያያ ወታደራዊ ኃይል ነው ሲሉም የአውሮፓ መሪዎችን አሳስበዋል። ከዚህ ቀደም የአሜሪካ ፕሬዝዳንት ዶናልድ ትራምፕ አውሮፓውያን ሀገራት በኔቶ መመሪያ አንቀጽ 5 መሰረት ጥቃት የሚደርስበትን አጋር ሀገር ለመከላከል የገቡትን ቃል ያከብሩ እንደሆነ ጠይቀው ነበር። ከኔቶ መሰረታዊ መርሆች አንዱ የሆነው አንቀጽ 5 በአንድ ወይም ከዚያ በላይ በሆኑ የህብረቱ አባላት ላይ የሚከፈት ጥቃት በሁሉም ላይ የተፈጸመ ተደርጎ እንደሚወሰድ ይደነግጋል። የፕሬዝዳንት ትራምፕን ጥርጣሬ ያዘል ጥያቄ ለማርገብ የሞከሩት ጠቅላይ ሚኒስትሩ የዩናይትድ ኪንግደም ለአንቀጽ 5 ያላት ቁርጠኝነት እንደምንጊዜውም ሁሉ ጠንካራ እንደሆነ ተናግረዋል። ጥርጣሬ እንዳይገባችሁ ከተጠራን ዩናይትድ ኪንግደም ዛሬውኑ ልታግዛችሁ ትመጣለች ብለዋል። ከዩናይትድ ኪንግደሙ ጠቅላይ ሚኒስትር አስቀድመው ንግግር ያደረጉት የአውሮፓ ሕብረት ኮሚሽን ፕሬዚዳንት ኡርሱላ ቮንደር ሌየን ስታርመርን ፍንክች የማይል አጋርና ወዳጅ ሲሉ ገልጸዋቸዋል። የአውሮፓ ሕብረትና ዩናይትድ ኪንግደም ከውስጥ ሆነው ሕብረታቸውን ሊያዳክሙ ከሚሞክሩ የውጭ ኃይሎች ስጋት ተጋርጦባቸዋልም ብለዋል። በአሜሪካ እርምጃዎች ምክንያት አውሮፓ ያልተጠበቀ ሁኔታ ውስጥ መግባቷን የጠቆሙት ፕሬዚዳንቷ አህጉሪቷ ራሷን ለመከላከል ይበልጥ ኃላፊነት መውሰድ እንዳለባት ገልጸዋል። አውሮፓ ወደፊት መውጣትና ኃላፊነቱን መውጣት አለበት ሲሉም አክለዋል። ወደ ሌላ ጉዳያችን ስናልፍ ኢራን የኒውክሌር ስምምነት ላይ ለመድረስ ሲባል ከአቋሟ ፈቀቅ ብላ ለመነጋገር ዝግጁ መሆኗን ገለጸች። ኢራን አሜሪካ የጣለችባትን ማዕቀቦች ለማንሳት ፈቃደኛ ከሆነች ከአቋሟ ፈቀቅ ብላ የኒውክሌር ስምምነት ላይ የመድረስ ሀሳብን ለማጤን ዝግጁ መሆኗን አንድ የኢራን ሚኒስተር ለቢቢሲ ተናገሩ። የአሜሪካ ባለሥልጣናት ቴህራንና ዋሽንግተን የሚያደርጉት ድርድር ለመጓተቱ ተጠያቂዋ ኢራን እንጂ አሜሪካ እንዳልሆነች በተደጋጋሚ በአጽንኦት ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቅዳሜ ዕለት ባደረጉት ንግግር ፕሬዝዳንት ዶናልድ ትራምፕ ስምምነት ላይ መድረስን እንደሚመርጡ ገልጸዋል። ይሁን እንጂ ከኢራን ጋር መስማማት ለመፈጸም እጅግ አስቸጋሪ ነበር እንደሆነም በማንሳት ወቅሰዋል። ቴህራን ውስጥ ከቢቢሲ ጋር ቃለ መጠይቅ ያደረጉት የኢራን ምክትል የውጭ ጉዳይ ሚኒስትር ማጂድ ታክት ራቫንቺ ኳሱ አሜሪካ ሜዳ ላይ ነው ብለዋል። ይህም ስምምነት መፈጸም እንደሚፈልጉ የማረጋገጥ ኃላፊነትን እንደሚጥልባቸው ተናግረዋል። ቅን ከሆኑ ወደ ስምምነት የሚያደርሰውን መንገድ እንደምንወስድ እርግጠኛ ነኝ ሲሉም አክለዋል። በቀጠናው ያላቸውን ወታደራዊ ኃይል እያጠናከሩ ያሉት ትራምፕ የኢራንን የኒውክሌር ፕሮግራም ለመክታት የሚያስችል ስምምነት ላይ የማይደረስ ከሆነ ቴህራን ላይ ጥቃት እንደሚፈጽሙ ዝተዋል። ትራምፕ ይህንን ያሉት ባለፈው ወር በመላው ኢራን ጸረ መንግስት ተቃውሞ ከተካሄደ በኋላ ነው። የአገሪቱ መንግስት ተቃውሞውን ለማፈን በወሰደው እርምጃ በሺዎች የሚቆጠሩ ሰዎች መገደላቸውን የሰብአዊ መብቶች ተሟጋች ቡድኖች ገልጸዋል። አሜሪካና ኢራን ከሳምንት በፊት በባህረ ሰላጤዋ አገር ኦማን ውስጥ ቀጥተኛ ያልሆነ ንግግር አድርገዋል። የዚህ ድርድር ሁለተኛ ዙር በሚቀጥለው ሳምንት ማክሰኞ ጄኔቫ ውስጥ እንደሚካሄድ ምክትል የውጭ ጉዳይ ሚኒስተሩ አረጋግጠዋል። ንግግሩ ከሞላ ጎደል በአዎንታዊ አቅጣጫ እየተጓዘ ነው፣ ለመደምደም ግን ገና ነው ብለዋል። በዚህ ድርድር ቴሄራን አቋሟን እንደምታስተካከል ማረጋገጫ ለመስጠት ስትል 60% የበለጸገውን ዩራኒየሟን ጥራት ለመቀነስ ሀሳብ ማቅረቧን ጠቁመዋል። የኢራን ዩራኒየም አሁን ያለበት የጥራት ደረጃ ወደ ጦር መሳሪያነት ለመቀየር የቀረበ መሆኑ የአገሪቱ መንግስት የኒውክሌር መሳሪያ ወደ ማምረት እያመራ ነው የሚለው ጥርጣሬ እንዲጠናከር አድርጓል። ኢራን ግን ይህንን ውንጀላ በተደጋጋሚ አስተባብላለች።
ምክትል ውጭ ጉዳይ ሚኒስትሩ ስለ ማዕቀቦቹ ለመነጋገር ዝግጁ ከሆኑ እኛም ይህንንና ከኒውክሌር ፕሮግራማችን ጋር የተያያዙ ሌሎች ጉዳዮች ላይ ለመወያየት ዝግጁ ነን ሲሉ ለቢቢሲ ተናግረዋል። ኢራን ይህን የምታደርገው ማዕቀቦች ሙሉ በሙሉ ሲነሱ ነው ወይ በከፊል የሚለውን ግን በግልጽ ከመናገር ተቆጥበዋል። ኢራን በአውሮፓውያኑ 2015 በተፈጸመው የኒውክሌር ስምምነት ወቅት እንዳደረገችው ሁሉ አሁንም ከ400 ኪሎ ግራም በላይ የሆነውን በከፍተኛ ደረጃ የበለጸገ ዩራኒየም ክምችቷን ወደ ሌላ ሀገር ለማጓጓዝ ተስማማ እንደሆነ ለታክት ራቫንቺ ጥያቄ ቀርቦላቸዋል። ምክትል ውጭ ጉዳይ ሚኒስትሩ በድርድሩ ሂደት ምን እንደሚፈጠር ለመናገር ጊዜው ገና ነው ሲሉ ምላሽ ሰጥተዋል። ከ10 ዓመት በፊት በተፈጸመው ባለብዙ ወገን ስምምነት አማካኝነት ኢራን 11,000 ኪሎ ግራም ያህል ብዛት ያለውን በዝቅተኛ ደረጃ የበለጸገ ዩራኒየም ወደ ሩሲያ ልካ ነበር። ይሁን እንጂ ድርድሩ ከተፈጸመ ከ3 ዓመት በኋላ ትራምፕ አሜሪካን ከስምምነቱ አስወጥተዋል። ሩሲያ አሁንም ከኢራን የሚመጣ የበለጸገ ዩራኒየምን ለመቀበል ጥያቄ አቀርባለች። ከዚህ ቀደም የወጡ ዘገባዎች ቴህራን የኒውክሌር ማበልጸግ ተግባሯን በጊዜያዊነት ለማገድ ጥያቄ እንዳቀረበች ጠቁመዋል። ትራምፕም አርብ ዕለት በሰጡት አስተያየት ምንም አይነት ዩራኒየም የማበልጸግ ተግባር አንፈልግም ብለው ነበር። ምክትል ውጭ ጉዳይ ሚኒስትሩ ታክት ራቫንቺ ግን ዩራኒየም የማበልጸግ ጉዳይን ዜሮ ላይ ማድረግ የሚለው አሁን አጀንዳ አይደለም፣ እኛን እስከጠየቃችሁን ድረስ ጉዳዩ አሁን ጠረጴዛው ላይ አይደለም ሲሉ ለቢቢሲ ተናግረዋል። ከዚህ ጋር በተያያዘም የመጨረሻው የኢራን ንጉሥ ልጅ አሜሪካ በኢራን ጉዳይ ጣልቃ እንድትገባ አሳሰቡ። የኢራን መንግስት ተቃዋሚ የሆኑት ረዛ ፓህላቪ አሜሪካ ቴህራን ውስጥ እርምጃ ብትወስድ የብዙ ኢራናውያንን ሕይወት ልትታደግ ትችላለች አሉ። የፕሬዝዳንት ዶናልድ ትራምፕ አስተዳደር የኒውክሌር ስምምነት ላይ ለመድረስ ከኢራን እስላማዊ መንግስት አመራሮች ጋር የሚያደርገው ድርድር ላይ ረዥም ጊዜ እንዳያባክንም አሳስበዋል። ከስልጣናቸው የተፈነቀሉት የመጨረሻው የኢራን ሻህ ልጅ የሆኑትና በስደት የሚኖሩት ፓህላቪ ይህንን ያሉት ከሮይተርስ ጋር ባደረጉት ቃለ መጠይቅ ነው። አባታቸው በአውሮፓውያኑ 1971 እስላማዊ አብዮት ከስልጣን ከወረዱ በኋላ ከሀገር የሸሹት ፓህላቪ ኑሯቸውን በአሜሪካ አድርገዋል። የኢራን መንግስት እንዳይሳተፍ ከተከለከለበት የሙኒክ የጸጥታ ኮንፈረንስ ጎን ለዜና ወኪሉ በሰጡት ቃለ መጠይቅ እስላማዊ መንግስት ለመውደቅ ጫፍ ላይ መድረሱን የሚያሳዩ ምልክቶች እንደነበሩ ተናግረዋል። አሜሪካ የምትፈጽመው ጥቃት መንግስቱን ሊያዳክመው ወይም ውድቀቱን ሊያፋጥነው እንደሚችልም ገልጸዋል። የጊዜ ጉዳይ ነው። ይህ ጥቃት ሂደቱን ያፋጥነዋል። በመጨረሻም ህዝቡ ወደ ጎዳናዎች በመውጣት አገዛዙን እስከ ውድቀቱ ያደርሰዋል ብለን ተስፋ እናደርጋለን ብለዋል። የቀድሞ ንጉሥ ልጅ ይህንን ቢሉም ፕሬዚዳንት ትራምፕ ግን ባለፈው ወር ከሮይተርስ ጋር ባደረጉት ቃለ ምልልስ ፓህላቪ በኢራን ውስጥ ምን ያህል ድጋፍ አላቸው የሚለው ላይ ያላቸውን ጥርጣሬ ገልጸዋል። በመካከለኛው ምስራቅ ያለውን ወታደራዊ ኃይል እያጠናከረ ያለው የትራምፕ አስተዳደር የኒውክሌር ስምምነት ላይ መድረስ ይቻል እንደሆነ ለማየት ከኢራን ጋር ንግግር ጀምሯል። የአሜሪካና የኢራን ዲፕሎማቶች ባለፈው ሳምንት ኦማን ውስጥ የተነጋገሩ ሲሆን በሚቀጥለው ሳምንትም ተጨማሪ ንግግሮች እንደሚያደርጉ ይጠበቃል። ፓህላቪ ሰዎች የሆነ ነጥብ ላይ ምንም ጥቅም የሌለው ውሳኔ ላይ እንደሚደርስ ያስባሉ። ምንም ጥቅም የለውም፣ በድርድር የትም አንደርስም። ስለዚህ አሜሪካ ጣልቃ የምትገባበትና ፕሬዚዳንት ትራምፕ ህዝቡን ለማገዝ የገቡትን ቃል የሚፈጽሙበት ጊዜ አሁን ነው ብለዋል። ዘገባው የቢቢሲ ነው።